ያቺ ቤተክርስቲያንስ አንተ ሄደህ ታገለግልላታለህ? ያቺ ቤተክርስቲያን እነዛ ምዕመናን አንተ ሄደህ ቀድሰህ ታቆርባቸዋለህ? ቅዱስ ሥጋውን ክቡር ደሙን ታቀብላቸዋለህ? ቢሞቱ ፍታት ትፈታቸዋለህ? ይሄን አታደርግም። ውድ ኦርቶዶክሳውያን እንደሚረዝምባችሁ አውቃለሁ። ከአሁን በፊት ብያችሁ አላውቅም፣ ግን ይህንን ቪዲዮ ኮፒ ሊንክ አድርጋችሁ ለብዙ ሰዎች አድርሱልኝ። እስኪ ይህንን ቪዲዮ አብረን እንከታተል። መልካም እንግዲህ ቪዲዮውን እንዳያችሁት ይመስላል። መዝሙርን ብለው ጭፈራ እንግዲህ የሚናገሩት የእግዚአብሔር ቃል ነው። መጻ ቃል እንደመና ዘይብል ዝንቱቱ ወልዴ ዘያፈቅር የሚል የማቴዎስ ወንጌል ምዕራፍ 3 ላይ ያለውን ኃይለ ቃል አንስተው በመዝሙር በጭፈራ የታጀበ መዝሙር ማለት ነው። እኔ እዚህ ጋር ምን ለማለት ፈልጌ መሰላችሁ ዛሬ ወደ እናንተ ይዤ የመጣው እንደዛ አይነት ነገሮችን የሚሰሩ ካህናት ስርዓተ ቤተክርስቲያንን የማያውቁ በጥቅሉ እንደው በቤተክርስቲያን ባለው አስተምሮ ላይ ምንም ግንዛቤ የሌላቸው ናቸው። ማለት ግዕዙን እንደው ከመጀመሪያው አትብ ገጽ ብለው ብዙ የዜማ መጻሕፍትን በአእምሯቸው ሸምድደው ያዙ፣ ግን ምን እያሉት እንደሆነ የማያውቁ ምን እያሉ እንደሆነ የማያውቁት የማይረዱት ብዙ ካህናት አሉ። እንደዚህ አይነት ካህናት ላይ መስራት ስንችል ከስላንትያ ከሌሎች ሰዎች ጋር መነጋገሩ ምንም አይጠቅመን። የኛ ራሳችን ደካማ ጎን አለን። ይህን ደካማ ጎናችንን አውቀን መስራት ያስፈልጋል። በዚህ ደካማ ጎናችን መስራት ያስፈልጋል። ያለበዛው ጋር እንከፍላለን። እውነቴን ነው። ዛሬም ቢሆን ገጸሩ ክፍል ወንጌል ያልገባው ራሱ አገልጋይ ወንጌል ያልገባው ያልተረዳ ብዙ አገልጋይ ብዙ ካህናት ናቸው ያሉት። እነዚህ ካህናት የነሱ ጥፋት አይደለም። ምክንያቱም አንድ እንደው በከተማ ውስጥ የሚኖር ምዕመንን ያክል መረዳት እንኳን የላቸው። የተማሩት ትምህርት ግዕዝን በአእምሯቸው ሸምድደው እንዲይዙ በግዕዙ ለአገልግሎት የሚጠቅማቸውን የዜማ መጻሕፍታቸውን ሸምድደው እንዲይዙ እንጂ ትርጓሜውን የሚያገለግሉትን አገልግሎት ምን እያሉ እንደሆነ የማያውቁና የማይረዱ በጣም ብዙ ናቸው። በቅኔ ቤት ማለፍ አለባቸው ግዴታ ይህንን ለማወቅ የሚናገሩት ነገር ቃለ እግዚአብሔር መሆኑን እንኳን ለመረዳት በቅኔ ቤት ማለፍ አለባቸው። በዛ ሁኔታ ውስጥ ካላለፉ እንደምታዩት በቃለ እግዚአብሔር የሚጨፍሩ ካህናትን እያፈራን ነው ማለት ነው። የሚጨፍሩ ካህናትን እያፈራን ነው። ስለዚህ እኔ አንዳንድ ጊዜ ግርም ይለኛል። ወንጌል በስልክ ላላቸው በከተማ ላይ በሌሎች ላይ ስለተነገረ በሁሉ ቦታ ላይ ወንጌል ተዳርሷል፣ ወንጌል ተሰብኳል፣ ቃለ እግዚአብሔር አለ ገብቷቸዋል የሚመስለን በጣም ብዙ አገልጋዮች አለን። ይህ ስህተት ነው። ለምንድን ነው ወደ ገጠር ወጣ ብለን ካህናትን ማናሰለጥ ነው? ከገጠር አብያተ ክርስቲያናት ካህናት እየመጡ ለምንድን ነው በከተማ ውስጥ የማይሰለጥኑት? ከዚህ ለምንድን ነው እንደ ዝግጅት ተዘጋጅቶ ተሄዶ መምህራን ተልኮላቸው ካህናት ስልጠና የማይወስዱት? ለምንድን ነው ስለ አገልግሎት ስልጠና የማይወስዱት? ለምንድን ነው? ይሄው የዛ ውጤት ይሄን ያፈራል። እኔ ገጠር ልጅ ነኝ፣ ተወልጄ የሚያደርኩት ገጠር ነው። እንደዚህ አይነት ነገሮች በአንድ በገጠር ነዋሪ ውስጥ የተለመዱ ናቸው። ወደ ከተማ ሲመጡ ግን የሚያስነቅፉ ቤተክርስቲያንን የሚያስወግዙ ቤተክርስቲያንን የሚያስነቅፉ ቤተክርስቲያን ውስጥ እንደዚህ አይነት አገልጋዮች ናቸው የሞሉ የሚያስብሉ ስራዎች ይሰራሉ ማለት ነው። ስለዚህ እነዚህ ካህናት እውነቱን ለመናገር ምንም አይነት ጥፋት የለባቸው። ጥፋቱ የነሱ አይደለም። ልክ አለመሆኑን የሚነግራቸው ሰው የለም። መጽሐፍት እንኳን ቢኖራቸው ቤተክርስቲያን እንደው መምህራን እንኳን መጽሐፍት ገዝተን እንኳን የምናበረታታ የለንም። ካህናትን መጽሐፍት ገዝተን የምናበረታታ የለንም። ስርዓተ ቤተክርስቲያን እንዲያውቁ ስለ ስርዓተ ቤተክርስቲያን ግንዛቤ እንዲኖራቸው የሚያደርግ የለም። እኔ አንድ ነገር ልንገራችሁ። አንድ አካባቢ ላይ አንድ የተቃጠለ ቤተክርስቲያን ኖሮ በአጋጣሚ የሆነ ቤተክርስቲያን ላይ ሶላር ልናስገባ እና እዛ ሄደን የነገሩ ምንድነው ቤተክርስቲያናችን ተቃጥሎ ወደ 10 ዓመት ሆኖታል እና ታምረ ማርያም ታምረ ኢየሱስም የለንም፣ ወንጌል በቅዳሴ ሰዓት ስንገባ የምንቀድስበት ወንጌል የለንም ምናምን አለኝ እና ወደ 4 ነው 5 መጽሐፍ ይዤ ሄድኩኝ። ሃይማኖተ አበው፣ ፍትሐ ነገሥት፣ ታምረ ማርያም ታምረ ኢየሱስና ታምረ ማርያም ታምረ ኢየሱስ
እና ወንጌል ለቅዳሴ የሚያገለግላቸው ወንጌል ማለት ይዤ ሄድኩኝ። ስርዓተ ቤተክርስቲያኑን አውቀው ከመጠቀም ፍትሐ ነገሥቱን ከማንበብ ይልቅ የቤተክርስቲያን ሀብት ስለሆነ ተቆልፎ ነው የሚቀመጠው ማለት ነው። እዛ ቦታ ላይ ተቆልፎ ነው የሚቀመጠው። ማንም ገብቶ የሚያነበው የለም። እኛም ለማበረታታት እስከዚህም ነን። እንደዚህ አንዳንድ ቪዲዮዎች ሲሰሩ፣ አንዳንድ ቪዲዮዎች ሲወጡ እነዚህ ሰዎች ከማውገዝና ከመንቀፍ ያለፈ እነዚህ ሰዎች ስራ ስንሰራ አንታይም። እንደነገርኳችሁ እነዚህ ሰዎች ጥፋት አይደለም። እሺ እነዚህ ሰዎች አጥፍተዋል፣ በድለዋል እና እናውግዛቸው፣ ከቤተክርስቲያን ክህነታቸው ይያዝ እንበል። እነዚህ ባሉበት አካባቢ እኮ እነዚህ ካህናት ምናልባት የአምስት የስድስት ደብር ካህናት ሁሉ ተውጣጥተው እኮ ሊሆን ይችላል። 4፣ 5፣ 6 ቤተክርስቲያን ይዘጋ፣ እነዚህ ሰዎች ከአገልግሎት ሲታገዱና 4፣ 5 ቤተክርስቲያን ይዘጋ። ስለዚህ ወንጌል ላይ መስራት ያስፈልጋል። እንደዚህ አይነት ሰዎች ላይ መስራት ያስፈልጋል። እንደዚህ አይነት ሰዎች ላይ ስርዓተ ቤተክርስቲያንን እንዲያውቁ፣ ቤተክርስቲያንን እንዲያውቋት፣ አውቀው እንዲያገለግሉ፣ ስለምን እያገለግሉ ምን እያሉ እንደሆነ እንዲረዱት ማድረግ ያስፈልጋል። ስለዚህ እዚህ ላይ መስራት ካልቻልን፣ እዚህ ላይ ጠንክረን ካልተራመድን አሁንም ነገም ከነገ ወዲያም ይህ በሽታ ይመጣል፣ ይሄ ነገር ይመጣል። ማህሌተ ገንቦ በሚል ሰበብ እኮ ብዙ ጭፈራዎች አሉ። ብዙ ጭፈራዎች ካህናት የሚፈጽሟቸው። አብዛኞቹ ደግሞ ከቤተ ክርስቲያን እየወጡ ወደ መንፍቅና ዓለም ውስጥ እየገቡ ያለው የካህናት ልጆች ናቸው። የገጠር ቤተ ክርስቲያናት የሚያገለግሉ ካህናት ልጆች ናቸው። ምክንያቱም አባቷ የሚያገለግለው አገልግሎትና የሚኖረውን ህይወት ታውቃለች። እኛ እዚያ አሽሞድሞደን አመሳስለን ብንናገረው ምንም የምንፈጥረው ነገር የለም። ስለዚህ እንደዚህ አይነት ነገሮች ላይ አወተን ሁላችንም ቪዲዮ ሰርተን እናውግዛቸው፣ ይወገሩ፣ እነዚህ ይውጡ፣ ከቤተክርስቲያን ይለዩ፣ ክህነታቸው ይያዝ። እንደዚህ አይነት ነገሮች ቢያዙ ቤተክርስቲያን አጠቃላይ ስጋው ደሙን የሚቀበሉ ምዕመናን እንዳይኖሩ ከማድረግ ውጪ የምናተርፈው ነገር ምንም ነገር የለም። ስለዚህ እነዚህ ሰዎች ላይ መስራት ይኖርብናል ማለት ነው። በቃ መስራት ይኖርብናል። እንስራ፣ እናገልግል። ካህናትና ይሰልጥኑ፣ ወደ ከተማ መጥተው እንዲሰለጥኑ ይደረጉ። ወይም ደግሞ ከዚህ አገልጋዮች ይሄዱ በገጠር ያሉ አብያተ ክርስቲያናት ላይ ካህናት እንዲሰለጥኑ ይደረግ። አሊያም ደግሞ የትምህርት አሰጣጡ ስርዓት የሚቀየር የሚስተካከል ካለ ይስተካከል። ከልጅነቱ ጀምሮ ምን እያለ እንደሆነ ምን እየተናገረ እንደሆነ እየሰማው ይማር፣ እየሰማው ያገልግል። ያ ካልሆነ አሁንም ቢሆን የምንመለሰው ወደ እንደዚህ አይነት ስርዓት ነው። አስቀድሜ እንደተናገርኩት እነዚህ ካህናት እያሉት ያሉትን ለመረዳት እንደነገርኳቸው ወደ ቅኔ ቤት ማለፍ አለባቸው። በቅኔ ቤት መሄድ አለባቸው። ቅኔ ማወቅ፣ ቅኔ መቁጠር፣ የተማሩትን ትምህርት እንደገና ያኔ ነው የሚያውቁት። በዚያ ላለፉትስ እንደምናየው ቃለ እግዚአብሔር መጨፈር ያደረጉት ማለት ነው። ስለዚህ አሁን በእንደዚህ አይነት ሁኔታ ውስጥ እንደዚህ አይነት ቪዲዮዎችን እየሰሩ ከማለት ይልቅ ቤተክርስቲያን እንደዚህ አይነት ካህናት ላይ መስራት፣ እንደዚህ አይነት ካህናት ላይ መስራት፣ እንደዚህ አይነት ቦታዎች ላይ ሄት አካባቢ ነው ሄት ያሉ ካህናት ናቸው። እዛ ቦታ ላይ ሄዶ እንደዚህ አይነት ነገሮች እኮ ቤተክርስቲያን ያስነቅፋሉ፣ እናንተንም ያስነቅፋሉ። ስርዓተ ቤተክርስቲያንም አይደለም፣ እግዚአብሔርን ደስ የሚያሰኝ አይደለም። በቃ ይህንም ብለን አስተምረን ስንመጣ እንደዚህ አድርገን እዛ ቦታ ላይ ስርዓተ ቤተክርስቲያን በትክክል ሲመሰረት ሲተከል ቀጣይ እነሱ የሚያፈሯቸው ልጆች በዛ መንገድ ውስጥ ይሄዳሉ። በዛ መንገድ ውስጥ በተስተካከለላቸው በውስጥ ይፈሳሉ ማለት ነው። ያለበዛ አሁንም ቢሆን እነዚህ አይነት ነገሮች ይመጣሉ፣ ይደገማሉ፣ ይሰራሉ። ስለዚህ ምን ይሆናል? እነዚህን እያየ ከተማ ያለ አገልጋይ ይሸማቀቃል። መሸማቀቅ ካለብን የምንሸማቀቀው በራሳችን ሊሆን ይገባል፣ በእንደዚህ አይነት ሰዎች አይደለም። አስቀድሜ እንደተናገርኩት እነዚህ ሰዎች የሚያደርጉት ነገር ልክ ነው፣ ለነሱ ልክ ነው። ስህተት መሆኑን የሚነግራቸው ሰው ያስፈልጋል። የሚሰሩት ነገር ልክ አለመሆኑን የሚነግራቸው ሰው ከሌለ እነዚህ ሰዎች ልክ ናቸው የሚሰሩት ስራ። ስለዚህ ይህንን ማስተማር ማሳወቅ ያስፈልጋል። ውጭ ላይ ሆኖ በመንቀፍ ምንም የሚስተካከል ነገር የለም። ሚዲያ ላይ ሆኖ በመንቀፍ የሚስተካከል ነገር የለም። ስለዚህ እንደዚህ አይነት ነገሮች ላይ እንውጣ፣ እንስራ፣ ገጠር ላይ ያሉትን እናንቃ። ወደ ቤተክርስቲያን ወደዚህ እየመጡ ስልጠና እንዲወስዱ ይደረግ። እንደው በአንድ ቤተክርስቲያን እኮ ብዙ ነገር ማገዝ ይችላል። ብዙ ነገሮችን ቤተ መጻሕፍት የላቸውም በጣም በርካታ። እንደው ለ10 አብያተ ክርስቲያናት አንድ ቤተ መጻሕፍት እንኳን ቢገነባ ቤተክርስቲያን ይሄ ችግር ይኖርባታል አይኖርባትም? ስለዚህ እንደዚህ አይነት ነገሮች ላይ መስራት ካልቻልን አሁንም ብዙ ዋጋ እንደምንከፍል አልጠራጠርም። እነዚህ ካህናት ማስቀደም እንደተናገርኩት የነሱ ጥፋት የነሱ ችግር አይደለም። እነርሱ ላይ አልተሰራም። አንድ ካህን መሆኑን ስለፈለገ ብቻ ካህን የሚሆን አለ። ከእናት ከአባት ቤት ተቸግሮ የሚበላው የሚጠጣው አጥቶ የሚያድግ ልጅ ቄስ ትምህርት ቤት ለምን ገብቶ እዛ እየለቀመ እየበላም ቢሆን አያድግም ተብሎ ገብቶ የሚያድግ አለ። ስለዚህ ለምን እንደሚያገለግል ማንን እንደሚያገለግል ምን እያለ እንደሆነ እያገለገለ ያለው የማያውቅና የማይረዳ አገልጋይ ይመጣል።
እንደምታዩት እንደዛ ነገሮች ተስተው ወደ ሚዲያ ሲወጡ እየየ ቁረጡኝ፣ ፍለጡኝ፣ እነዚህ ሰዎች እንደዚህ ሁኑ፣ እንደዚህ ይደረጉ። ከዛስ ያቺ ቤተክርስቲያንስ አንተ ሄደህ ታገለግልላታለህ? ያቺ ቤተክርስቲያን እነዛ ምዕመናን አንተ ሄደህ ቀድሰህ ታቆርባቸዋለህ? ቅዱስ ሥጋውን ክቡር ደሙን ታቀብላቸዋለህ? ቢሞቱ ፍታት ትፈታቸዋለህ? ይሄን አታደርግም። ስለዚህ ምን ማድረግ ያስፈልጋል? ባሉበት ቦታ ላይ ሆነው ስርዓተ ቤተክርስቲያንን እንዲያውቁ ያንተ እገዛ ያስፈልጋቸዋል። የእናንተ እገዛ ያስፈልጋል። ያንን የምናደርግ ከሆነ እውነተኛ ለውጥ ማምጣት እንችላለን። እውነተኛ ለውጥ ማምጣት እንችላለን። እንደዚህ አይነት ካህናት እኮ ናቸው ከቤተክርስቲያን ወጥተው ቤተክርስቲያንን ሳያውቋት በቤተክርስቲያን ኖረው ከቤተክርስቲያን ወጥተው ይሄን ያህል ዓመት እኮ አገልግያለሁ፣ ክህነት እኮ አለ፣ ቅስና እኮ ተቀብያለሁ፣ እዛ ሲሆን እኮ ወንጌልን አላውቀው ነበር፣ አሁን ወንጌል በራልኝ የሚሉ እኮ እንደዚህ አይነት ሰዎች ሄደው ነው። ስለዚህ እነዚህ አይነት ሰዎች ላይ መስራት ካልቻልን ወደፊትም ዋጋ እንከፍላለን። ስለዚህ ይህንን አስበን ካህናት ላይ ገጠር ያለው አብያተ ክርስቲያናት ላይ ጉባኤ ቤቶች ላይ የተለየ አሰራር ይዘን መተን በደንብ አውቀው የሚያገለግሉትን የሚማሩትን ትምህርት እየተማሩት እየተናገሩት ያሉትን ቃለ እግዚአብሔር እንዲረዱ ካላደረግ ነገም ዋጋ መክፈላችን አይቀርምና ያንን እንድናደርግ እግዚአብሔር አምላክ በእውነት ያግዘን ይርዳን። እኔ በእነዚህ ሰዎች በፍጹም መፈርደው ፍርድ የለም። ምንም ያውቁት ነገር የለም። ጭፈራ ኃጢአት ይሁን እነሱ እኮ በእነሱ ቤት እኮ ታቦት ወጥቶ ይሆናል ወይ እንግዲህ እግዚአብሔርን እያመሰገኑ ነው፣ ወይ ሰርግ ሆኖ ሙሽሮችን እያደመቁ ነው። በቃ ለነሱ ምንም ስተት አይደለም ይሄ ማድረግ። አንድ ያደጉበት ሲሰሩትም ሲያደርጉትም የኖሩ ከእናት ከአባቶቻቸውም በፊት ከነሱ በፊት የነበሩ ካህናትም የሚያደርጉትን እነሱም ያስቀጥላሉ። ዛሬም ቢሆን ይህንን ነገር እኛ ማስተካከል ካልቻል ገጠር አሉ ቤተክርስቲያናት ላይ በደንብ ስርዓተ ቤተክርስቲያን እንዲሰራ ካላደረግን ይሄ ደግሞ ከነሱ በኋላ የሚመጣ ትውልድን ያስቀጥለዋል፣ አይቀርም። ስለዚህ ከመተቸት ወጥተን እንደዚህ አይነት ነገሮች ላይ መስራት ያስፈልጋል። ይቆየን። ጨርሻለሁ።